እንደምናላችሁ ይህ ጋሞ ቴሌቪዥን ነው። ሳምንታዊው የፈርጦች ፈለግ ነው ሰዓቱን ጠብቆ ወደ እናንተ መቅረቡን ቀጥሏል። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ያዕቆብ ገጃ ከመላው ስቱዲዮ ባለሙያዎች ጋር ስንሆን የዛሬው የማህፀንና ጽንስ ስፔሻሊስት ዶክተር ጌታሁን ኮይራ ጋር ቆይታ እናደርጋለን። አብራችሁን እንድትሆኑ በአክብሮት ነው የምንጋብዘው። እንግዳችን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ያው እንግዲህ ቀደም ሲል በተወሰነ ደረጃ እኔ እርስዎን ለማስተዋወቅ ሞክሬያለሁ። ምናልባት የበለጠ ራስዎን አስተዋውቀው ለተመልካቾቻችን እንቀጥል እስቲ ውይይታችን። እሺ፣ እኔ ዶክተር ጌታሁን እንዳልከው ይባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። እንግዲህ የሚተርፈው ደግሞ በሂደት ምናነሳ ይሆናል። ግን እርስዎ የምትለዋን ብትቀር ችግር የለውም። አመሰግናለሁ። እንትን እንዲመቸን አንተ እያልከም ያው ገና ጎልማሳ እድሜ ላይ እየገባሁ ያለው ስለሆንኩ እውነት ነው። እሺ፣ በድጋሚ አመሰግናለሁ። ከምን ጀምር ዶክተር ያንተን ህይወት እስቲ እንደው ያው አንተ ከሚመችህ ከትውልድ ከኋላ ተነስተው ወይስ አሁን ካለው ምርጫውን ላንተ እንስጥ? ያው ሁሉም ነገር መነሻ አለው። ከመነሻ ስመጣ የተሻለ ይመስለኛል ወደኋላ ከመሄድ። ያው የተወለድኩት በድሮ ጋሞ ጎፋ አውራጃ በአሁኑ ጋሞ ዞን ቁጫ ወረዳ ውስጥ ጋሌ የሚባል ቀበሌ አካባቢ ነው የተወለድኩት። ከዛ በኋላ የተወሰነ የልጅነት ጊዜን እዛ አሳልፍ ያለው ምናልባት 5-6 ዓመት እስኪሆን። ከዛ ሰላምበር ከተማ ስትቆረቆር ከመስራቾቹ አንዱ የኔ አባት ነበረ። በሰዓቱም ነጋዴ ምናምን ስለነበረ ቀድሞ ወደ ከተማዋ ስትቆረቆር የቁጫ ወረዳ ከተማ ዲንከ የሚባል ቦታ ላይ ነበረ፣ ከፍታ ቦታ መጀመሪያ። ከዛ ወደ ሰላምበር ሲወርድ መጀመሪያ ከተማውን ከቆረቆሩት ውስጥ አንዱ የኔ አባት ስለነበረ በዛው ሂደት ከገጠሩ ቀበሌ ወደ ወረዳዋ ከተማ ወጣሁኝ ማለት ነው። ስለዚህ ራስን ካወቅኩበት እድሜ ጀምሮ ሰላምበር ነው ያደግኩት። እስከ 8ኛ ክፍል የተማርኩት ሰላምበር ነው። ከ8ኛ ክፍል በኋላ ከ9 እስከ 12 ያለውን ደግሞ አርባ ምንጭ ሁለተኛና መሰናዶ ትምህርት ቤት ነው የተማርኩት ማለት ነው። ምናልባት ወደ ሁለተኛ የትምህርት ደረጃ ወደ ዩኒቨርሲቲ ከመሸጋገራችን በፊት አሁን ከፍ ያለ ደረጃ ላይ ብዙ ጊዜ የሚደርሱ ሰዎች የልጅነት ህይወታቸው በብዙ ጥረቶች፣ ድጋፎች፣ ክትትሎች የተሞላ ነውና የልጅነት ህይወትን እንዴት አሳለፉ የሚለውን ጠቅሰው ብናልፍ ወይም ቢያልፉት። የልጅነት ህይወት እንደ ማንኛውም የኢትዮጵያ ገጠርቱ ክፍል እንደተወለዱ ልጆች ነው ያደግኩት። እድሜ ያው የተወሰነ ደረጃ ሲደርስ በየትኛው ገጠርቱ ኢትዮጵያ ውስጥ የተወለዱ ልጆች ተወሰኑ ነገሮችን ቤተሰብ እያገዙ እየሰሩ ያድጋሉ። በቀላሉ ብንወስድ ወተት የምትሰጥ ላም በቅር የወለደች ሩቅ አትላክም ከሌሎች እንስሳት ጋር። እዛው መኖሪያ አካባቢ ነው የምትጠበቀው። ያን ከመጠበቅ ነው የምትጀምረው። ያው ትንሽ ብዙም ርቃም ስለማትሆን ቤት አካባቢ ነው የምትለቀቀው። እሷን በመጠበቅ የጀመርኩ ይመስለኛል፣ ቤተሰብ በመርዳት። ከዛ በኋላም ያው ሳድግ እንደ ማንኛውም የገጠር አካባቢ እንዳደገ ልጅ እርሻ ሄዶ ማየት፣ መጠበቅ፣ ከብቶች እንዳይገቡ ማገዝ፣ እያረሱ ላሉ ሰዎች ምግብ ይዞ መሄድ፣ እነዛንም እያደረግን አልፎ አልፎም ከብቶችን መጠበቅ፣ ማሰማራት ሂደቶች ውስጥ እየኖርን ትምህርት መግባት ባለብኝ እድሜ ይመስለኛል ያው ወደ 7-8 ዓመት ገደማ ይሆነኛል ብዬ አስባለሁ። ዝም ብዬ ወደኋላ ሳስበው ትምህርት ቤት ገባሁኝ ማለት ነው። ሰላምበር አንደኛ ደረጃ ትምህርት ቤት ገባሁኝ። እዛ ትምህርት ያው መማር ጀመርኩኝ። አንደኛ ክፍል ሲገባ ያው እኔ ሀሁም አልቆጠርኩም። ቄስ ትምህርት ቤትም ቤተክርስቲያንም የትም አልተማርኩም። ከብቶች ከሚጠብቅበት
አሁን በቃ ትምህርት ቤት ሄድ ተብዬ ነው ሄድኩት። ትምህርት ቤት ገባሁ። አንደኛ ክፍል ስማር ያው ጠዋት ከሆነ እንማራለን፣ ከሰዓት ደግሞ የቤተሰብ ስራ ምን ታዘው እንሰራለን እያልኩ አንደኛ ክፍል እንደጨረስኩ አስታውሳለሁ። ብዙ ይሄ ነው የሚባል የማስታውሰው ነገር የለም እውነት ለመናገር። ግን እንዲሁም ትዝ የሚለኝ ሂሳብ ትምህርት ተወሰነ አስታውሳለሁ። እዛ ጋር ስብስብ የሚል ትምህርት እንደነበረ ትንሽ ወደ ኋላ አስታውሳለሁ። ወደ መጨረሻዎቹ ያሉ የአማርኛ ትምህርት ምንባቦቹ ወርቅነሽና ቶሎሳ የሚሉ ክፍሎች ትዝ ይሉኛል። ከዛ ያለፈ ይመስለኛል በጣም አስታውሰው ማረሳው የወላጅ ቀን አለ ድሮ ጊዜ በጣም በድምቀት ይከበር በአመቱ ማጠቃለያ ላይ እና የዛን ጊዜ ወላጆች ይመጣሉ። እኔ ለቤተሰብ 5ኛ ልጅ ነኝ። ከኔ በላይ ያሉ ያው 8ኛ 7ኛ ክፍል የሚማሩ ስለነበሩ ወላጅ ይመጣል። በጣም በደማቅ ይከበራል። ሙዚቃ ይዘጋጃል። ድራማ ምኑ ይደረግና ወደ መጨረሻዎቹ አካባቢ በአመቱ ጥሩ ፐርፎርማንስ ላሳዩ ተማሪዎች ወይ ከ1 እስከ 3 ለወጡ ሽልማት ምናምን ይሰጣል እየተጠራ ምናምን። እኔ በቃ ምንም አውቀው እንትን የለኝምና አጠገብ የተቀመጡ ልጆች እነዚህ ልጆች ብቻ ናቸው ያለፉት ብዬ ጠየቅኩት ይዘ ነበርና የሚገርም ገዛቱ ከትምህርቱን በድል ያጠናቀቁ እነዚህ ብቻ ናቸው ወይ ያመጡትም ማለት ነው። እነሱ ብቻ ነበር ማለት ያለፉ ይመስለኝ ሁላ እና ክላስ ውስጥ ምን ያህል ነበራችሁ ያኔ? እኔ አንደኛ ክፍል 2 ክፍል ነው የነበረው። ሃና ላይ ተብሎ 2 ክፍል ነበር እና በዛ ያሉን ነበር። ያው የወረዳ ከተማ አንደኛ ደረጃ ትምህርት ቤት ያው ትምህርት ቤትም አንድ ብቻ ነው የነበረችው በዛን ጊዜ። ከአቅራቢያ ያሉ የገጠር ቀበሌያትም ያው ልጆች እዛ ነው የሚመጡትና ሰፋ ያለ ነው። አሁን ዙሪያ ወረዳ ተብሎ እንደሚወሰደው አይነት ሰፋ ያለ ነው። ተማሪ ቁጥሩ የነበረው ያኔ ግቢው በጣም ሰፊ ነው። ሮጥ ያጨርስም ዘለ ያጨርስም ሌባና ፖሊስ ተጫውተ በጭቃ እየተመታታ ትሮጣል፣ ኳስ ትጫወታል። እርሻ አለ፣ የትምህርት ቤቱ እርሻ ይታረሳል፣ ይኮተኮታል። ሰፊ ነው። እዛ ውስጥ ነውና ከዛ ይመስለኛል ካርዳችሁን ወሰዱ መጨረሻ ላይ ተባለ። ካርድ ወሰድኩኝ። አየሁት ራሴ ምን ተዛውራል ይላል። ምን ማለት ነው አልኩት። ትርጉሙን አላውቀውም። ቀጣይ አመት ወደ መቀጥሎ ክፍል ትገባለህ ያለኝ አንዱ ልጅ ያው 7ኛ ይሁን 6ኛ ክፍል ተማሪ ያገኘሁትና እስቲ እኔን ይልኝ አልኩት። ምን ይላል? ተዛውራል ይላል አለ። ምን ማለት ነው አልኩት። ወደ ቀጣይ አመት ሌላ ክፍል ትገባለህ ማለት ነው አለኝና ይዤ ወደ ቤት መለስኩኝ ማለት ነውና አስታውሳለሁ። እኔ 5ኛ ልጅ ነኝ ብያለሁና ማንም አልጠበቀኝም ቤት ያው ያልፋል ተብሎ ማለት ነው። ምክንያቱም ማንበብ እንኳን በደንብ እንደማልችል አስታውሳለሁና በተለይ የሁላችን ታላቅ ወንድማችን ሲያይ ውጤት አንተማ ትደግማለህ አንደኛ ክፍል 2ኛ አትገባ ማን አንተም 2ኛ ያስገባል ምናምን አለኝ። ሰርቲፊኬቱ እኮ ተዛብሯል ነው የሚለው። ተዛብሯል አንተ አትገባ ማለት አንደኛ ክፍል ትደግማለህ ሳይ እንትን ውጤቱን ሳይ አይቶታል። ተዛብሯል የሚለውን ግን አይቶ እኮ ነው አንተ ምን ታውቅና ነው አትገባም 2ኛ ክፍል ትደግማለህ አንደኛ ክፍል አለኝ። ፋዘርም አየና ሲቆተው እሱ ግን በትምህርት ጎበዝ ነበር። ደህና ነው እንዲሁ ጥሩ ነው ይባላል። ያው ትንሽ በመሃል ወደ ሃይማኖታዊ ትምህርት ምናምን ሄደው ነው እንጂ አሁን አብሮት የተማሩ ልጆች ሲያወሩ ቅርብ ቀን 3 ቀን በፊት ምናምን የሆነ ሰው እንደማገኝቸው በጣም በልጅነቱ ዳይናሚክ እንደነበረ ይነግረኝ ነበር። እሱ እንኳን ያልነገረኝ አንድ ጓደኛው አብሮ ድሮ የተማረ ሰው አግኝቼ እዚህ እያጫወተኝ ነበርና አለ ብቻ። ከዛ ፋዘር ወዞ 2ኛ ክፍል አስመዘገበኝ። በቀጣዩ አመት 2ኛ ክፍል ገባሁኝ። እንደዚሁ መማር ጀመርን እንግዲህ ማለት ነው። በየክፍሉ በየትምህርቱ አይነት እየተማርን የአማርኛ ክፍለ ጊዜ ነበርና ምንባቦች አሉ ያኔ በየፓራግራፉ ተማሪ ያስነሱ ያስነብባሉና የኔ ተራ ደረሰ። ተፋጠጥን ከመጻፍ ጋር እና አስተማሪው ጌታውን አንብብ እንጂ አለኝ። አየዋለሁ ለፊደሉ እኔማ ያየኛል። የመጀመሪያው ፊደል ነገርኩት። 2ኛው ፊደል ምንድነው ነገርኩት። 3ኛው ፊደል ምንድነው እና ማንበብ ለምን አታነብም አለ። ማንበብ እኮ ፊደሎቹን አገናኝቶ መጥራት ነው አለ። ኦኬ አሁን ገባኝ። ምስጢር ተገለጠልኝ ማለት ነው። ከዛ በቃ ይሄ የሆነ ነገሮች ከአይኔ ቅርብ
እንደወደቀ ያለኝ አይነት እንደ ቅርፊት ነገር እንደወደቀ አይነት ሰው ተከፈተልኝ ነገር ሳምቲንግ እና አስተማሪ በጣም ባለውለታዬ ነውና ያቸገጠኝ በቃ that's the turning point የሚገርም then next day ቤት ሄድኩና ሙሉ ምንባብ በቃለ ጨርሼ መጣሁ ቁጭት ነው ማለት ነው ከዛ ለካ ማንበብ ይሄ ነው የነገረኝ የለም እኮ ፊደሎቹን እንኳን አውቃቸዋለሁ ግን I don't know how to read እንዴት እንደምነበብ አላውቅም ነበር ከዛ next day የሚያነብስል እኔ ሙሉን በቃለ ይላል አልኩት በራስ እጅና አዎ እንዴ አላመነኝ በቃል ለዛ ሙሉን በቃ ሳላ ያነበዋለሁ አልኩት ምንባቡ ሙሉን ከዛ አላመነኝ ስክሪፕቶ ሸለመኝ እዛው ማለት ከዛ በቃ ትምህርት ቤቱ እንትን ሆነ ፋሽን ሆነ እስቲ ሳያነብ ሳይ የሚያነብ የተባለ ስክሪፕቶ ይዞ መምጣት ጀመረ አስተማሪና በቃ በዛው ወደ ትምህርት መጓዝ ጀመርኩኝ እንግዲህ አስተማሪ ዛሬ 2-3 አመት አካባቢው ነገር በጣም በቃ ገርሞት እና አንዱ ባለውለታዬ ነው ያስባለሁ ያው እግዚአብሔር ይረዳ በሰው በኩል ያው አይኔን ይገልጥልሃል ያምናለሁ በዛ ሂደት አይ ቲንክ 6ኛ የወጣው ይመስለኛል የዛን አመት ከዛ ሰከንድ ሴሚስተር ኢሊያዘኝና አነበብኩም ሁለተኛ ወጣሁኝ አቨሬጁ 4 ታረገኝ አለቀስኩኝ አለመሸለም አለመጠራት ወላጅ ፊት ምናምን ቁጭቱ ነበርኝ ውስጥ ወደ 3ኛ ክፍል ተሻገርኩኝ 3ኛ ክፍል ላይ ደህና ነበርኩኝ ግን ያው ላይክ ይሄ በሰዓቱ ጆተኒ ምናምን ወደ ከተማዎቹ መግባት የጀመረበት ወቅት ነበርና ትንሽ ወደ ኋላ የመሳብ አይነት ከልጆች ጋር እኩያ ጋር ፒር ግሩፕ አይነት እንትን ነበርና ሂሳብ ግን ማንንም አይችልኝም ነበር አስተማሪዋ ጽፋ ስትቀመጥ እኔ አጠገቧ ነኝ ለማሳረፍ ማለት ነውና የኔን ታይና ከዛ በኋላ የኔን ቁጭ አድርጋ ነው የምታርመው የሌሎችን ከዛሽ ላይክ እሷ የምታስበው እኔን ነው አንደኛ እዛ ክፍል የምታስበውና ልክ ሴሚስተሩ አልቆ ሰከንድ ሴሚስተር ልክ ስንገባ ግሬድ ይሄ ምንድን ነው ደረጃ የምንነገርበት ታይም አለ አይደለ እዚህ ክፍል አልተነገረም ደረጃ አለች ተነግሯል አለ ማን ነው አንደኛ ወጣ አለች የሆነ ሰው ሲባል ሁለተኛ ማን ነው አላለችም ጌታው ስንተኛ ወጣ አለች ወዲያው ስመን ጠርታ እሷ የምታስበው እኔ ነው ሳመቶ ነው ያለኝና እኔ 13ኛ ነው የወጣሁት እንዴት ሌላውን ትምህርት አልሰራሁትምና ሌላውን ትምህርት እንዳልኩ ነው ትኩረት አጥቻለሁና 13ኛ ወጣሁ ደነገጠች እዛ ቀጥታ ለካ እኔ አላቅም እሷ ቀጥታ ቤት ነው ሄደችው ወደ ቤተሰብ ቤተሰብ ጋር ሄደች ፋዘር ሄዳ ነገረች ይመስለኛል ኋላ በደረሰኝ ይሄን ልጅ ብትይዙ ጥሩ ልጅ ነው ትምህርት የመቀበል እንትኑ ጥሩ ነውና ሲያዙት ቤት ያለው ሁኔታ እዩት ምናምን ነገር አለች እኔ ሰላም ነው አለም ብዬ እንደተወትሮ ጓደኞች ጋር ተጫውቼ ኳዙን ተራግጬ ጆተኒ ምናምን አለች እንትን ያስገባል በቃ ተጫውቼ ምን ማታ 2 ሰዓት ከቤት ሲገባ የጠበቀኝ ግሪፋል ይነግራል ሰው በዝርዝር ቁጭ አርገው ምንም መረጃ ምንም አልተሰጠኝ በምን እንደምገረፍ ማላቅም ለምን እንደሚገርፈኝ ማላቅም ያጠፋው ነገር የለም ተገረፍኩኝ ግን for no reason በኔ ከዛ ተገረፍኩኝ ምና ሁለተኛ መንገድ ላይ ተወጣለ ይለኛል በቃ አልወጣም በጣም ተገረፍኩኝ ከዛ በኋላ መንገድ ላይ ማልወጣውም ጆተኒም እስከዛሬ ማልነካውትም ከዛ በኋላ ቆመ ማለት ነው በቃ ቆመ ሊትራሊ በቃ እንትን አረኩኝ ያው እንዳልኩ ከብቶች ተጠብቃለሁ እርሻ በቅርበት አለን ከተማዎቹ በሁለቱም በኩል ከሶዶ መግቢያ በኩል ወደ ጎፋ መውጫም አለን እርሻ አባቴ እንዳልኩ በጣም ጎበዝ ገበሬ ነው ነጋዴም ነው በወቅቱ እዛ ጋለ ቀበሌ ውስጥ ቀደምት ነጋዴ ይመስለኛል በዛ ምድር የመጀመሪያ ቆርቆሮ ቤት መሰረቱ ነው በታሪክ ማለት ነው ጋለ ቀበሌ የሚባልበት ቦታ ላይ ነው ሰላም በርሲት ቆርቆር ቀድሞ የወጣ ነው እዚህ ዞን ላይ ትላልቅ ቦታ ላይ እስከ ዞን አስተዳደር ጋሞ ጎፋ ዞን አስተዳደር የነበሩ ሰዎች ስማቸው መጥራት አልፈልግም በቃ እኔ ፋዘር ቤት እየሰጣቸው ነው የተማሩት አሁን የዛ አካባቢ ተወላጅ ነው ፌደራል ሌቭል ላይ ትላልቅ ቦታ ላይ ያሉ ሰዎች ከገጠር ከተለያየ ቀበሌ ልጆች ለትምህርት ይመጣሉ ወደ ሰላም በር ሲመጡ እሱ ያው ቀድሞ ስለወጣ ብዙ ቦታዎች ነበሩትና ልጆች መጥቶ ሲኖሩ ቤት ዝም ብሎ ነው መሰጣቸው ያው አሁን እሱ ይሄን ነገሮኛ ያቀሙ አሁን እዚህ የደረሱ ሰዎች ሲያገኙ እኔ ያቅፉኛል ምናምን ደስ ብሏቸው ያባታችሁ ውጤት እኮ ነው ለሱ ሌሎች ያረጋግን ለኛም እኮ አባታችን ነው ይሉኛልና ምልክ ምን ለማለት ነው ለትምህርት ያለው እንትን አለው
አሁን እሱ የራሱ ቁጭት አለው። ብዙ ሞክሯል ለመማር ትምህርት አክሰስ አልነበረም በእነሱ ዘመን። ከ3 ወደ 4 አልፌ ከዛ በኋላ ትምህርት ቤት እስከ ጨንቻ መጣሁ ሞከርኩ ነው የሚለው። ሲመጣ ሞልቷል እየተባልኩኝ በቃ በዚያ እንደ ደብተርን ምን ሁሉ ጣልኩኝ ካርዱን ቀደድኩና ወደ ንግዱ ገባው ነው የሚለው ያኔ። እና ያ እንትን አለው ያው ሰው እንዲማር ይፈልጋል በትምህርት የገፋ ባይሆንም በዛ ሂደት ውስጥ ስለነበረ ይሄ ነገር ሲነገረው በቃ እንትን ብሎ ነው። ከዛ 3ኛ ክፍል ላይ አሻሻልኩና 3ኛ ወጣሁኝ ተመልሼ ከ13 መጣሁና እንደገና አቨሬጁን እንደገና 4ኛ አደረገኝ። ያው ይሄ የመጀመሪያው ሴሚስተር ዝቅተኛ ስለነበረ በጣም አለቀስኩኝ። አሁንም በሸኩኝ ምናምን እና 4ኛ ክፍል ገባሁ። ከ4ኛ ክፍል ጀምሮ እንግዲህ እንዳልኩ አንደኛ እየወጣሁ ነገሮች ቀየርካቸው። ከወል አንደኛ መውጣት ጀመርኩኝ ማለት ነው። ከክላስ ብቻ ሳይሆን ከአጠቃላይ አንደኛ መውጣት ጀመርኩኝ። ሚኒስትሪ 8ኛ ክፍል ተቀበልኩኝ ሰላምበር። ትንሽ ያው ቻሌንጆች አሉ። ሁሉም ሰው የመጣበት ህይወት መንገድ አለው በየቤት ስትኖር። የኔም የራሴ የሚለው ቻሌንጆች አሉ በዛ ህይወት ውስጥ። አንዳንድ ያው ትንሽ ከፍ ያልክ ስትሄድ ደግሞ ሳር ታጭዳለህ፣ እንጨት ለቅማለህ፣ ከልጆች ጋር ሄደ ነው ቤተሰብ መርዳት ያው ግዴታ ነው የሚሆነው። ብዙ አንዳንድ ያው ከኔ ጋር ደግሞ ትምህርት ቤት የሚወዳደሩ ልጆች አብዛኞቹ የመንግስት ሰራተኞች ልጆች ናቸው። መንግስት ሰራተኞች ልጆች ደግሞ ያው አባቶቻቸው ወይ እናቶቻቸው ተምሮ ወይ መምህራን ናቸው ወይ የቢሮ ሰራተኞች ናቸው። ትምህርቱን ዓለም ወርከኛ የተሻለ የሚረዱ ናቸውና ልጆቻቸው አሁን ከትምህርት ቤት ይመጣሉ፣ ምሳቸውን ይበላሉ፣ ያርፋሉ፣ ያጠናሉ። እኔ ያው ከትምህርት ቤት እመጣለሁ፣ ምሳዬን እበላለሁ፣ ጫካ እንሄዳለን። ሩቅ በጣም እንጨት ተሸክመን ምናምን ትመጣለህ ማታ። ስለዚህ ያን ኮምፔንሴት ለማድረግ ማንበብ አለብኝ እነሱን ለመድረስ። እኔ ደግሞ ወይ ሳር ካጨድኩ ሳሩ አጭደህ ለከብቶች የሚያድሩበት ሌላ ቦታ ነው፣ በዛው ከተማ ውስጥ ሌላ ቦታ ነው፣ እዛው ውስጥ ታስገባለህ እና አንዳንዴ በትም ታወጣለህ እነሱን ከነዛ ጋር ለመወዳደር ማታ ቁጭ ብዬ ማንበብ ምናምን ይጠበቅብሃል። እና በዛ ውስጥ ትንሽ ኢንቦርን ይሄ ሲወለድ ትንሽ ጠንካራ አድርጎኛል እግዚአብሔር ብዬ ነው ማምነው። እና አልበገርም ነበር። መምህራኖች በጣም ሰፖርት ያደርጉ ሰዎች አጥቼ አላውቅም በህይወት የሚገርም በጣም ሰፖርት ያደርጉኛልና ስለዚህ እኔ እንትን ማንኛውም ሰዓት ስትገኝ ለማንበብ ሞክራለሁ። ያችን አጋጣሚ አሁን እርሻዎች አሉ ብያለሁ። በሁለቱም ሳይድ እርሻ ለመጠበቅ መሄድ ከሆነ እኔ ደብተርን ይዤ እሄዳለሁ እዛው። አዎ። እና አንዳንዴ ያው እኔ ሳነብ ከብቶች ይገቡና ይበላሉ እዛው ቁጭ ብዬ ሳላይ። አንዳንድ ጊዜ ልክ ስወጣ እሱ የኔ ደብተሩን ወሽቋልና ፈትሹ ይባላል። ምክንያቱም እኔ ደብተርን እያየው ከብቶች ይበላሉ። ያው በዛ ቁጭ ይላሉ፣ ፊዚካሊ ቁጭ ይላሉ፣ ፋንክሽናሊ ሌላ ዓለም ላይ ነኝ። ስለዚህ ፈትሽ ይባላልና ስለዚህ ምን ማድረግ ጀመርኩኝ በሂደት ይሄ ትንንሽ ልጆችን ወረቀት ላይ መጻፍ ጀመርኩና ከጫማዬ ስር መደበቅ ጀመርኩ ይዤ ለመውጣት። ደብተር ይዤ መሄድ ስለማልችል አንዳንዴ ማለት ወረቀቶችን ይዤ እንትን ውስጥ ከታለሁ እና አንዳንድ ጊዜ እንዲሁ እንደዚህ መንገድ ላይ እየሄድኩ አነባለሁ። ታይም ትንሽ እንትን ስለሚኖረኝ ጥረት ስለሚገጥመኝ ውሃ ትቀዳለህ። ለዛ አይደለም እኛ ምግብ ቤትም ስለነበረን ሰላምበር ውሃ ትቀዳለህ። ሌሊት ተነስተህ 12 ሰዓት ትቀሰቀሳለህ። በቃ ከደሜን ባል ወንዝ አለ ታመላልሳለህ። ባልዲ እስኪሞላ በርሜል እስኪሞላ እየሮጥክ አንዳንዴ ካልሞላ አትሄድም ተብለኝ ምናምን ደብተር ተይዞብኝ ያውቃል። ያው እንዳጋጣሚ እንዳልኩ ከዛ ተያዙ ትንሽ የተወሰኑ ቻሌንጆች ነበሩ። ኢዚ አይደለም የኔ ህይወት መንገድና ደብተርም ትነጠቃለህ አትሄድም ውሃው አይበቃም ተብሎ ማለት እና እንደያ ነገሮች ስለነበሩ ያንን ለማካካስ የሚገኙ አጋጣሚዎች ሁሉ አነባለሁ ይጠቀማለሁ እና ትንሽ እንትን አድርጎኛል ፈታኝ እና ይሄ ጠንካራ አድርጎኛል ውስጤን እግዚአብሔር በልጅነት ጀምሮ ማለት ነው። ቻሌንጆችን ተቋቁሜ እንድኖር ቻሌንጆች እንዲሁም አንዳንድ ኢሊኛ ያደርጉኛል፣ ሞር ስትሬንግዝ ይሰጡኛል። የሚገርም ያ ነገሮች አፕን ሲያደርጉ ሞር ውስጥ ቁጭት ኢሊ ያድርብኝ ነበርና የተገኙ አጋጣሚዎች አነባለሁና አንዳንድ መንገድ ላይ ወረቀቶችን ይዤ እንደሲል መምህራኖች ለካ ያያሉ እነሱ ወክ ሲያደርጉ ምናምንና በጣም ኮንሰርን የሆኑ መምህራኖችን ሰጠኝ እግዚአብሔር ደግሞ በጣም የሚረዱኝ እና በዛ ሂደት ውስጥ እስከ 8 ስማር እርሻዎች ጋር ሄዳለሁ ብያለሁ። እርሻ ጋር ሲሄድ የተወሰነ ፓርት ከፋዘር ወስድና መደብ ሰራለሁ። መደብ ሰርቼ በጣም ትኖች ነበሩ። የካሮት መደብ ነበረ፣ የቀይ ስር ነበረ፣ የሽንኩርት ነበረኝ፣ የሚገርም የሰላጣ ነበረኝ። አባቴ ራሱ ይገርማል። አይናገም የኔ አባት በባህሪው
ኤክስትሮቨርት አይደለም። የሚሰማውን ወዲያውኑ እንትን አያደርግም፣ በውስጡ ይዛል። ኦብዘርቭ ያደርጋል። ቀይ ይገርማል። መደብ ሰራለሁ። ቃልዮት ቸርች ልማት እንትን አለ። ይሄ እንትኑ ይሰጡሃል፣ ዘሩን ይሰጡሃልና አረጋለሁ። ውሃ መጠጫ አለ። ውሃው እኮ አለ፣ ወንዝ አለ። ከወንዝ እየቀዳው ነው ማጠጣውላ። ከዛ በቃ እንትኑ ታጥሯል። ከላይ እሳት ፀሐይ እንዳይጎዳው ትሰራለህ። ርብራብ ዳስ ትሰራለህ። በዳሱ ላይ ነው ውሃ ያጠጣው ምናምን። ከዛ መምህራኑ ወክ ያደርጉ ሲሄዱ ይገቡና ያያለው ምናምን እና ትምህርቴን ኤክሴል አደርጋለሁ። አንደኛ ነው የምወጣው። እዚህ ጋር ሲሰራ ምናምን ሲያዩ እዛው ጋር ቁጭ ማታ መንገድ ላይ ሲሄዱ አነባለሁ። ታይምን በቃ የምትገኘችው ታይም እኔ ኖርማሊ እንዳልኩ ነው። በጣም ከልጅነትም ትንሽ ሰብሰብ ብዬ ነው ያደግኩት። ልክ ኮንሺየስ አድርገኝ የሆነ ታይም ላይ እንደ ቅርፍት ነገር ወደቀልኝ ብዬ ነው የማስበው። ቅድም ያልካት እና ኮንሺየስ ሆንኩኝ እያንዳንዱ እንትና በዛ አግባብ ስላደግኩኝ ሳርስም ስኮተኩት በጣም ጎበዝ ነኝ። በቃ እንትና ፋዘራውን እንደዚህ ኮትኩት ምናምን እኔ በጣም ብዙ ነው የምኮተኩት በትንሽ ሰዓት ውስጥ በጣም ብዙ ማለት ነው። ሲሰራ በቃ ይሄ ልቅም አድርጌ ቆንጆ ይወዳል ያን ፓርት። እግሩን እንኳን ቤት ከኔ ውጪ ልጅ እንዲያጥብ አይፈልግም አባት። በቃ ሳጥብ ልጅ አድርጌ ነው ደስ ይለዋል። ልጄ ይጠበኝ ይላልና ስለዚህ የቤተሰብ ምርቃትም እንትኑ አለኝ ኖርማሊ። ይሄ ከሰራው ሰራለሁ። እንጨት ለቅም እንደዚህ ዝም ብዬ እንትን አላረግ ግጥም አድርጌ ነው። ሳር ሳጭድም ማንኛውም ስራ ስሰራ በትንሽነት ተጀምሮ እስከ 8ኛ ክፍልና በዛው ሂደት ውስጥ እየሄድኩኝ በጣም ጥሩ መምህራኖች ይላሉኝ። ግን ከመምህራኖችም በተለይ ኬሚስትሪ መምህር መብራቱ የሚባል የሚገርም በቃ ለኔ ብቻ ሳይሆን እዛ አካባቢ ለወጡ እንደው ሰውም ስመጥራት አስቸጋሪ ይሆናል እንጂ እና አሁን ትልቅ ቦታ ያደረሱና ዓለም ፀሐይ የሚባሉ ለኛ አካባቢ በጣም የምታውቀው አሁን ዓለም ፀሐይ ጳውሎስ ድረስ እነ ተስፋዬ ፋላህ የሚባል ከሷ ጋር የተማሩ ሌሎችም ኳላ እንደ ቦጋሌ የሚባሉ ትላልቅ ቦታ ላይ እዚህ ውሃ ልማት ላይ ኃላፊ ሆኖ ሰርተው አዲስ አበባ ላይ ኤንጂኦ ላይ የሚሰራ ልጅ ትላልቆች አሉ። ሌሎችም ልጆች እና ከነሱ እኔ በስድስተኛው ምናምን ጁኒየር ነኝ። ግን ብዙዎቹ ላይ ኢንቨስት ያደረገ ሰው ነው ብዙዎቹ ላይ እና በጣም ዴዲኬትድ ሆነ መምህር ነበረ። የኔ ጊዜም ሲደርስ እኔ ላይ በጣም ብዙ ኢንቨስት አደረገ። ያ ቃል እኛ ቤት ይመገባል መምህር ስለሆነ ቤት ሲመጣ ያለውን ያያል። ትምህርት ቤት የሚያቀኝና እኔ ቤት ሲመጣ ሌላ ነኝ። ሰዎች ተመግቡ ሳንሳጥብ ሊሆን ይችላል የሚያገኘኝ ወይ ሳስተናግድ ሊሆን ይችላል ምናምንና ትምህርት ቤት ያለኝ ፐርፎርማንስ ሳይና እኔን ህይወት የተለያዩ ሰዎች እርሻ ሲሄድ ያየኛል፣ ከብቶች ጠብቅ ወይ እና በጣም ሰፖርት ያደርገኝ ነበር። ቤቱ አንዳንዴ ይወስደኛል። ማታ ሻይ አፍልቶ ቁጭ አድርጎ እንዳጠና ያደርገኛል። ቁጭ አጥና ይለኛል። ትልቅ ማበረታቻ የሚገርም መምህር ነበር። ቀይ የሚገርም ከዛ ለካ እኔ ሳላቅ አባቴን ይጨቀጭቋል እየሄደ እና እሱ እንዲሁ ምን ይላል ዩኒ ሊደር ነበር 7ኛና 8ኛ ክፍል የተማርንበት መካከለኛው መሰናዶ ከ7ና 8ኛ አሁን ሃይ ስኩል የሆነው ያስራንበርት እዛ እኔ አስታውሳለሁ 8ኛ ወር 7ኛ ክፍል ላይ 5 ክፍል ነበር። እኔ አንደኛ ወጥቼ ኮል አንደኛ ወጣሁና ሁለተኛ መኖር የለበትም ማለት ጋፓችን ትንሽ እንትን ነበርና እስከዛ ድረስ ይሄ ያለ እኔ እንትን ነው ከታተል ይደግፍ እና እሱ ጌታውን አንደኛ ከወጣ ሁለተኛ መኖር የለበትም ይል ነበር። ሰልፍ ላይ ነው የሚለው ለዛ እና በጣም ኢንስፓየር ያደረገኝ ነበር ውስጥና ለካ ፋዘርን እየሄደ ይሄ ልጅ ትምህርት ቤቱ እዚህ አይመጥነውም ይውጣ ይላል። ግን ይመስለኛል ዝም ቤት ትምህርት ቤት ሰላምበር ጥሩ ነው ትምህርት ቤቱና የሱ ለኔ ካለኝ ይሄ ቤተሰብ ጋር ባለኝ ቆይታ ውስጥ ያለው ፊዚካል ጫናውን ለመቀነስ ነው። አሁን ሲገባኝ ትምህርቱን ነፃውን እንድማር ነው ለካ ለኔ አይነግረኝ። የሚገርም እኔም እንደዚህ በልልኝ ብየው መላክ እሱ ግን የሚገርም መምህር ነው። ለካ አባቴን እየደበየቀ ነው ይጨቀጭቋል። ይሄ ልጅ ከዚህ ሀገር ይውጣ እንዳልኩ ያው ከእንጀራ እናቴ ጋር ነው የምኖረው። ይውጣ ይላል ሁሌ የጨቀጭቆ ፋዘር ሚኒስትሪ ጥሩ ውጤት ወደ 99.6 ነው ያመጣሁት። ወደ 40 ምንጭ እንደወጣ ተደረኩኝ ማለት ነው። ስንተኛ ክፍል 8 እንዳጠናቀቁ ከሚኒስትሪ በኋላ 40 ምንጭ ስመጣ ትንሽ ያው ታውቃለህ ሚኒስትሪ ውጤት ሲበተን ዞን ላይ ይቀድማል። በየወረዳው ደርሶ ተለጥፎ ተማሪ ጊዜ ይወስዳልና እኔ ከሰላምበር መልቀቂያ ይዤ 40 ምንጭ ሲደርስ ተማሪዎች 2 ሳምንት ተምረዋል ኦሬዲ። የዛን አመት ደግሞ 40 ምንጭ በጣም ብዙ ተማሪ ነበራቸው። ወደ 13 ነው 14 ክፍል 9ኛ ብቻ ያላቸው ቻሌንጅ ገጠመኝ እና የሆነ ማቃቸው ሰዎች ነበሩ 40 ምንጭ ድሮ እኛ ጋር ሰርቶ ይወጡ እነሱ ከእንደ ፋሚሊ እኛ ግቢ ተከራይተው ነበሩ። እነሱ ጋር ሄድኩኝ። የሳች ሴት ባለቤት
በጣም ለኔ ጥሩ ሰዎች ናቸው። እስከዛሬ ቤተሰብ ነን። ይዞኝ ሄደ። ትልቅ ሰው ነው። ስሙን መጥራት ስለማያስፈልግ ይመስለኛል። ጋሽ ኢያሱ የሚባሉ ያን የዞን ግብርና ኃላፊና ሁሉ የነበሩት አላቸው ይሆናል። እሳቸው ይዞኝ ሄዱ። ርዕሰ መምህሩ ጋር ጋሽ ታዬ ምክትል ነበሩ ያን ጀማ። አሁን ስታተስን ችግሩ የነበረው ተማሪ ብዙ ነው ያለን አሉ እና ልንቀበል አንችልም። አንደኛ ተማሪን ትምህርት ሲጀመር 2 ሳምንት ሆኗል ምናምን ነገር አሉ። ሰኞ ምናምን ሳምቲንግ ሄድን እምቢ አሉ። ማክሰኞ ድጋሚ ሄድን እምቢ አሉ። ሮብ አልተመቻቸው መሰለኝ እሳቸው። ሐሙስ ዕለት ሄድኩኝ ድጋሚ እሳቸው ቤት ስሄድ እናንተ ልጅ አልተመለስክም ወደ ኋላ ምናምን አሉኝ። ሊያስመዘግቡ የሚወስዱኝ አባት ማለት ነው። ማይ እኔ አልመለስም አልኳቸው። እኔ ተመልሼ አልሄድም ሰላም በር እንጂ ቁጭ ብዬ አሳልፋለሁ እንጂ አልሄድም አልኳቸው። አላቅም በምን ምክንያት እንደሆነ ለካ ስታተስን አያውቁም እሳቸው። የ7ኛና 8ኛ ትራንስክሪፕት ይያለው ሚኒስትሪ ውጤት ያለ እንዲያዩና ደነገጡ። እንዴ ይሄን ውጤት ይዘነው እንደ ቁጭ ያልከው ምናምን አሉኝ። ሚኒስትሪ 99.6 ነው ያለኝ። 7ኛ 8ኛ አንደኛ የወጣው ትምህርት ሰርቲፊኬትን አየሁ። ለካ ይዞኝ ሲሄዱ ለማንኛው ተማሪ ሊማር ነው የመጣው ነው የመሰላቸው። እንዴት ይሄን ውጤት ዘይ ቁጭ ትላለህ ያሉና ናና ተነሳሉኝና ድጋሚ ይዞኝ ትምህርት ቤት ሄዱ። ወደ ወሰጡ ጋሽ ታዬ ይሄን ውጤት ይለትና ወስንለታል። ጋሽ ታዬም አላወቁም። ይዞኝ ሄዱም ጋሽ ኢያሱም አላወቁም። አሁን ተግባባን። እግዚአብሔር እንግዲህ አሁን ቻሌንጆች ሁሉ ይገጥሙኛል የሚገርምና ከኋላ ፋይናሊ ሰኞ እሑድ የመጣው ልጅ ሰኞ ማክሰኞ ሮብ ሐሙስ ዕለት እንግዲህ ሲገልጥ እግዚአብሔር መንገድን ሲከፍት ነው ይመስለኛል። ከዛ አየነ ደነገጠ። ደስ አላቸው ጋሽ ታዬ። እዚህም እንደዚህ እንድትሆን እንፈልገው ምናምን አሉ። አንተ ዶክተር ትሆናለህ ያሉኝ። እንዲሁ መዛን ቦታ ላይ የሚገርም 9ኛ ክፍል ሲመዘገብኝና 14 ክፍል አለ። ይሄ ክፍል ነው ያስገቡኝ። የሚገርም አስበው ከ2 ሳምንት በኋላ የመጣው ልጅ ይሄ ክፍል አስገቡኝ። በቃ ሁሌ ባለ ሁለት አይራቸው ሳገኛቸው በጣም ደስ ብሎኝ አቅፋቸዋለሁ። እሳቸው የኔ ልጅ እያሉ ያሳውሳሉ። የሚገርም እና አስገቡኝ። እኔም እግዚአብሔር ረድቶኝ እንዳሉኝ አኮራዋቸው። ከ10 ትምህርት 8ቱ መቶ አመጣሁኝ። ከ14ቱ ክፍል አንደኛ ወጣሁ። ኦክስፎርድ ሸለሙኝ። ጋሽ ታዬ ራሳቸው ነው ሸለሙኝና 9ኛ ክፍል በጣም እንጆይ ያርኩበት አመት። 2 ሳምንት ቆይቼ መጣሁኝ። ግን ኦሬዲ ትምህርቱን አውቀው ነበር። ከልጆቹ ወረቀቱ እንትኑ እየወሰዱ ጻፍኩኝና ሳይንሱን አውቀዋለሁ። ክረምት እንዳልኩ ማንኛውም ሰዓት ጊዜ አላባክንም ይያለሁ። አንብቤዋለሁ ትምህርቱን ኦልሞስት 9ኛው ክረምት አንብቤዋለሁና ጻፍኩኝ። ፈተና ሁሉንም ድሮ ጊዜ ቦነስ ይሰጣል። 10 ፕላስ የመጀመሪያው ፈተና መጣሁኝ። ከዛ ሁሉ መምህራኖች ይጠይቁኝ ከየት ነው የመጣው ከየት ነው ይሉኛል። ሰላም በር ጥሩም አንተ ጥሩ ተማሪ ነው አይሉኝም። ጥሩ መምህራኖች አሏችሁ ይሉኛልና እውነት ነው። ጥሩ መምህራኖች ነበሩኝ። እንዳልኩ ብዙ መምህራኖችን አግኝቻለሁ። በጣም ማለት ሰፖርት የሚያደርጉ እንደ መምህር ብቻ ሳይሆን ለኔ ባካፕ የነበሩ በቃ እና አርባ ምንጭ መጣሁኝ። እንደዚሁም በቃ ቀጥልኩኝ ማለት ነው። ወደ ዩኒቨርሲቲ እንዴት ገባ? አጠር ገዛ ጋር ዩኒቨርሲቲ እንግዲህ ያው ትምህርት ጨረስን። ሚኒስትሪ ምንድነው ሚኒስትሪ ነው ማትሪክ ተፈተን ማለት ነው። ያው ተፈተንን እንደ ማንኛውም ተማሪ ጥሩ ውጤት ነበረኝ። ወደ ሕክምና ካልከኝ ያው እንዳልኩ ከ7ኛ 8ኛ ክፍል አካባቢ ጀምሮ ሰዎች ነበሩ እዛ አካባቢ የሚያውቁኝ መምህራኖች አንዳንዶች ያው ስምንት ይተውና ከልጅነት ዶክተር የሚሉም ነበሩ። መምህራኖች ዶክተር ብሎ የሚጠሩኝ ነበር። የሚገርም እና 10ኛ ክፍል በተለይ ትዝ ይለኛል ጨርሼ ክረምት 7 እና 8 አስተምር ነበር። ሁለቱም ወር ማለት ነው። በነፃ ተማሪዎችን አስተምር ነበርና አንድ ቀን ከክላስ ወጥ ጨርሼ ወደ ቤት ሲሄድ በቾኮኛለሁ እና አባቴ አየኝና እኔ ዶክተር ትሆናለህ ብዬ እየጠበቅኩ አንተ መምህርነት ወደዋል መሰለኝ አለ እና እንግዲህ አባቴ ትምህርት ይወዳል። ብዙዎችን እንዲማሩ መረጥቷል። እሱ ባይገፋበትም እሱ ማለት አንዳንድ ሰዎችም ውስጥ ያሳደሩት ጫና ስለነበረ ነው። እውነት ለመናገር ዶክተር የሚለው ሐኪም የሚለው ስሜት አልነበረኝም። አልዋሽም። ታይትሉ ነው
ማከመውንም አልገባኝም በሰዓቱ አልዋሽም። ያ ጫና ነው ይመስለኛል እንጂ እኔ እንትኑ ነው ሞሮፍ ፖለቲካል ሳይንስ ምናምን ኢኮኖሚክስ ምናምን ነገር ቢማር የሚል ነበር ስቲልም አለ ያው እሱ ነው እንጂ ሕክምና ትምህርት ቤት ጥሩ ውጤት ስለነበረኝ ከሃይ ስኩሉ ያኔ ሁለተኛው ከፍተኛ ውጤት ይመስለኛል እኔ አንዱ ያው አንደኛ ያመጣው ከኔ ጋር አንድ ክፍል የነበረ ሁለተኛ ሀይና ክፍል ይወጣ የነበረው ልጅ ነው እሱ ሜዲካል ዶክተር ነው አሁን ኒውዮርክ ነው ያለው እሱ ነው ከዛ ሁለተኛው ከፍተኛ ውጤት ይመስለኛል ከዛ ሕክምና ጆይን አደረኩኝ ማለት ነው በዛ መንገድ ነው ወደ ሕክምናው ዓለም የሄድኩት ክቡራን ተመልካቾቻችን አብራችሁን ስለሆናችሁ እያመሰገንን ዝግጅታችን ይቀጥላል አብራችሁን ሁኑ ወደ ትዳር ህይወቱን መለስ ትዳር ህይወት ያው የሰው ልጅ አንዱ የህይወት መንገድ ውስጥ ከሚገጥሙት መሰላሎች አንዱ ነው እግዚአብሔር እድሉን ሲሰጥ ያው ትዳርን ትመሰርታለና እግዚአብሔር እቶኝ ጥሩ እንግዲህ መስሰቶኛል እነም ያው እንዳልኩ ትንሽ ቆምጨጭ ያልኩኝ ከልጅነቴም ሳድግ ጀምሮ ትዳርንም ሳስብ ያለማ ሰው ማለት ነው ይመስለኛል ያለ ፈልጌው ሳይሆን ውስጥ ያለ ነገር ነው ብዙ ሰዎች አጠገቤ ነበሩ ትንሽ በሰል ያለው ከልጅነቴም ጀምሮ መንግስት ሰራተኞች የነበሩ ምን አይነት ሰው እንደሚመርጡ ኦብዘርቭ አደርጋለሁ ልጅ ሆኜ ለምን እንትናን መረጡ ለምን እንትና አያገባም እያልኩ ነው ነገሮች በደንብ ኮንሺየስሊ ነው ማየውና በዛው እየኖርኩኝ ያው ከዩኒቨርሲቲ ጆይን ካረኩ ጊዜ ጀምሮ ስለማገባው ሚስት ጸልያለሁ ነው ኖርማሊ በጸሎት ሰዓት ሁሉ ጊዜ አይደለም ግን የሆነ ጊዜ ትዝ ሲል ጸልያለሁ እና በዛው መንገድ ነው ሚስቴን ያገኘኋት በህልሜ አይቼ ነበር የሚገርም ኦልሞስት ስራ ላይ ያለህ ነው ኖ ገና አንደርግራጁዌት አራተኛ ዓመት ወር አምስተኛ ዓመት መሃል ላይ ያለው አየሁኝ ግን እኔ ጀስት ያው መዘግባለሁ ማያቸው ነገሮች ውስጥ ያሉ ሐሳቦች መዘግብት ነገሮች ነበሩ ከዛ ወደ መጨረሻዎቹ ለጨርሶ 3 ወር አካባቢ በህልሜ ያየኋት ሴት አገኘኋት በቀጥታ እንደዚሁ በቃ ላይክ ኦኬዥናሊ ማለት ነው ከዚህ ቀደም ታውቃታለህ አላውቃትም ህልሚኔሰንስ ይሄ ፊዚካል አፒራንሷን አይደለም እንደዛ ሳይሆን ሰርከምስታንሱን ነው የሚያሳየው ለመንገር ትንሽ ያው ሚዲያ ስለሆነ ትንሽ ይገብዳል ግን አዎ ችግር የለውም ላይክ እኔ እንዳልኩ ነው ያው ትንሽ ሃይማኖተኛ ነገር ነው ሃይማኖት የሚለው ቃል አይደለም አማኝ ነኝ ፐርሰናሊቲ በዛ ህይወት ነው የሚኖረው በእግዚአብሔር በጣም ማመን ሰው ነኝ ሶ እጸልይ ነበር ህልም አሳየኝ ህልሙ ያሳየኝ ምንድነው ብዙ ሆነን በአንድ መንገድ እንሮጥ ነበር በህልም አራተኛ ዓመት ግማሽ ላውኛ ይመስለኛል ተማሪዎች ናቸው ወይስ ጓደኞች ተማሪዎች ሆነን ጎል እንሮጣለን ከምንሮጡ ውስጥ መጀመሪያ ከጨረሱት ውስጥ ነበርኩኝ እኔ ከዛ በመሃል ገና ምትሮጥ ልጅ መጥቼ ሳምኩኝ በህልም እኔ እንግዲህ ምንም ኤክስፒሪያንስ አልነበረኝም እውነት ለመናገር ሴት ልጅ በጉንጭም ስም ያላቅም እስከዛ በህልም ያችን ልጅ ከምስም እና በህልሜ አለቀስኩኝ እንዴት እግዚአብሔር ሆይ እኔ ሳላገባ ሰው ስማለሁ ምናምን ብዬ በህልሜ ነው ማለት ነው ሪግሬት ያረኩኝና እዛ ተነሳውና አሰብኩኝ በአንድ መንገድ መሆኑ ዘሰም ፕሮፌሽናል እንደሆነ ይገባኝ ያው ህልም ኤክስፒሪያንስ አለኝ ትንሽ በመተርጎምም ከልጅነትም ኤክስፒሪያንስ ያረኩ ያደኩበት ስለሆነ ተነሳውኝ መጣልኝ ወደ አይምሮ ያየሁት ነገር ገባኝ የዛን ቀን ደግሞ ጸልዬ ነበር ስለ ትዳር ወደፊት ስለማገባው ሚስት ክራይቴሪያዎች አሉኝ የሚገርም 1996 ገና 95 ነው ሃይ ስኩል የጨረስኩት 96 ዩኒቨርሲቲ ገባ ማስታወሻ አለኝ እንትን ይዝበት የጸሎት ሪስ ምናምን ይዝበት ላይ እዛ ወደፊት ስለማገባት ሚስት ይምላል መልኳ እንደዚህ ቀይ ወይ ቀይ ጠይም ጥቁር በቃ የለም ነገር ቾኮሌት ምናምን ብትሉ የለም ኦሬዲ ተቀምጧል በቃ ቀይ ወይ ቀይ ጠይም ቁመት ከኔ የምትረዝም ወይ ትንሽ የምትረዝም ወይ እኩል አጭር ከዚህ በታች አላስብም በቃ የለም ለምን ነው ግን አላቅም ከየት አግኝተው ነው ወይስ የራስህ አጭር የሚለው ፋዘሬ ጭንቅላት ላይ ትንሽ ሰርቷል አሁን ፋዘሬ እንደኔ ነው ቁመቱ ግን የእናቴ ቤተሰቦች ረጅም ሰው እኔ ነኝ ቤት አጭር ሌሎች ወንድሞቼ እናንተ ረጃጅሞች ናቸው አጭር ምትባል አይደለም ወንድሞቼ ምናምን ረጃጅሞች ናቸው የሚገርም እና ፋዘሬ ሁሌ ይለኛል ሚስት እንዳታገባ ይለኛል ሁሌ
ግን አይገባኝም። ምክንያቱ ከኋላ እያደጉ ሲመጣ የእናት ፋሚሊዎች ረጃጅሞች ናቸው እና ወንድሞች ለካ ረጃጅሞች ናቸው እና ሁለታችን ትውልድ ታበላሻለህ ምናምን እያለ የሚገርም እና ኦልሬዲ ቀያም ሊሆን ይችላል ቢያንስ ከኔ ጋር እኩል ከነ ትንሽ የምትበልጥ የሚል ነበር። ሌሎች አሉ በክርስትና እግዚአብሔርን የምትወድ እኔ ቤተሰቦቿን መቀበል የሚችል የኔ ቤተሰቦችን የምትቀበልና የምታከብር በቃ ይሄ ምንም ኮምፕሮማይዝ ማላደርጋቸው አስቀመጥኩት። በዛ ህይወት ውስጥ የሆነ ማስባት ልጅ ነበረች። ያው አብራኛ አደገች የተማረች ኢንጂነሪንግ እንደምትማር አውቃለሁ። እና ልክ አሁን የጠቀስካቸውን አይነት ክራይቴሪያ የምታሟላ የተወሰነ እንትን ቢኖርም ግን ቀይ ናት፣ ቁመቷ ከኔ ጋር እኩል አይነት ነው። እሷን ነው ማስበው ወደፊት አገባለሁ ብዬ ማስበው የነበረው። ግን አንድ መንገድ ላይ የምትጓዝ አየሁኝና ከህልሙ በኋላ ነው ከህልሙ በኋላ በቃ ያቺ እንደኔ ማስባት እኮ ኢንጂነር ናት እንዴት በአንድ መንገድ ላይ ያለ ነው ምናምን ብዬ መዘገብኩኝና ተውኩ። ባይቀ ያው ጀክ እንደ ዶክመንት አደርጋለሁኝ ማንኛውም ነገር እና ተውኩና የኖርኩኝ እንግዲህ 5 ዓመቴን ጨረስኩኝ። ኢንተርንሺፕ ገባን። ኢንተርንሺፕ ልጨርስ የተወሰነ ወራቶች ሲቀር ከዛች ልጅ ጋር አሁን ባለቤቴ ጋር ተዋወቅን። እሷም ሕክምና ተማሪ ናት፣ እየተማረች ነው። ተዋወቅን ወደ ሊጨርስ 3 ወር ምናምን አካባቢ ያው ትንሽ ቅርበታችን የጨመረ መጣ። ሳናስበው ባላሰብኩበት ሁኔታ የጨመረ መጣና ልክ ልጨርስ 3 ወር የተወሰነ ቀን ሲቀር አንድ ቀን እንዳጋጣሚ ለብቻችን ነበር እና ሳምኳት። ልክ እንደ ህልሙ ሳምኳት። እሱ ብቻ አይደለም ትዝም አላለኝም። ከዛ ደነገጥኩና ሮጬ ሄድኩኝ የምኖርበት ወደ እኛ የምኖርበት ሄድኩና አለቀስኩኝ። ከዛ ልክ ያለቀስኩኝ ኮንፌስ ታደርጋለህ አይደለ? ይሄ በውን ነው ይሄ በውን ነው። ኮንፌስ ታደርጋለህ። ህልሙ አልመጣልኝም። ደንግጬ ሄድኩና ኮንፌስ ታደርጋለህ እግዚአብሔር ይቅር በለኝ ምናምን እንዴት ሆኜ ስል ህልሜ መጣ። 2 ዓመት በፊት ያየሁት ልክ አንድ ትራክ ላይ ያለን ልክ ቀድሜ ጨርሼ ገና መሀል ላይ ያለች ልጅ መች በህልሜ ራሱ እያለቀስኩ ነበረ። እንዴት አረ ከዛ ልክ ኮንፌስ እግዚአብሔር ፊት ያደረኩኝ ትራኩ ማለት ስትሮቱበት መንገዱ ነው መስመሩ ነው የትምህርት ህይወት መንገዳቸው ነው እንደሆነ ገብቶኛል። ያንም ህልሙ እንዳየው እንዴት አንድ መንገድ ይሆናል። እኔን ማስባት ኢንጂነር ናት ብዬ ተውኩኝ በውስጥ እና ደነገጥኩኝ። ከዛ በኋላ ህልሙ ስጸልይ ህልሙ መጣልኝ። ኦ ማይ ጋድ አልኩና ንስሐ የሚገባውን ተውኩት። ስልኬን አወጣሁት። እውነትና አንተ ያስቀመጥከው ክራይቴሪያም ስለሆነ ደነገጥኩ። ከዛ ስልኬን ደወልኩ አወጣሁት። ግን አኩ ምንም ወራችን ነው ከተጋ ስልክ ደወልኩና ሄሎ አልኳት። እንደ አንቺ እኮ ሚስቴ ነሽ አልኳት። በቀጥታ አዎ። ምንድን ነበር መልሷ? አንተ ማ እብድ ነህ ያለች። ከዛ በኋላ ሌላ መጠየቅ የለም። ትክክል ናት። ብዙም ስቴፕ አልሄዳችሁም ማለት ስህተት የለም። ያው ቀርበህ ገና ማስረዳት ትጠብቅብሃል እንጂ እዛ ይሄን ታሪክ የምታውቀው ነገር ያለ አይመስለኝም። በኋላ በቃ እኔ ከዛ በኋላ አልጠየኩም። ታገቢኝ ምናምን በቃ ሚስቴ ነሽ አልኩ። ሚስቴ ነሽ አንቺ ደመደምክ? እኔ በቃ እርግጠኛ ነበርኩ፣ 100% እርግጠኛ ነበርኩ። ፈጣሪ እንደሰጠ ስለምታምን በቃ በጣም አምናለሁና ኦልሬዲ እንግዲህ 2 ዓመት ተኩል በኋላ ነው ያሰናሩ። ልክ እኔ ልጨርስ 2 ወር 3 ወር ሲቀር ነው አፕን አድርገ እሷ ገና 3ኛ ዓመቷን እየጀመረች ነበር። መሀል ላይ የነበረች ልጅ ሁሉም ኮንሰር በዛ መንገድ ነው እንግዲህ ተገናኘን እላለሁ። በጣም የሚገርም መልካም ቤተሰብ ልጅ ናት። አንድ ነገር ነበረ ሌላ ጊዜ እንደዚሁም በእግዚአብሔር ፊት ትንሽ ያለቀስኩት ነገር ነበርና 4ኛ ዓመት ወራ ነው 3ኛ ወይ 4ኛ ዓመት ጨርሼ ወደ ቤት ስመለስ እንግዲህ ከመቀሌ ነበርኩኝ። 3 ቀን ነው የምጓዘው ሰላም በር ድረስ። አንዴ መንገድ ላይ ረፋፈደና ሶዶ ላይ መሸብኝ። ሶዶ ስመሽ ሰላም በር እንግዲህ 60 ምናምን ኪሎ ሜትር ነው 62 ኪሎ ሜትር ነው። ሰላም በር ሶዶ ላይ እኔ ማውቀው እንደዚህ በጣም ኢንቲሜት የሆነች ፋሚሊ የለም። ደነገጥኩኝ። መናሪያ ላይ ሆኜ እዲ 60 ምናምን ኪሎ ሜትር ሰው የለኝም አልኩት። እግዚአብሔር እንደ ምን ማለት ነው? ከዛ ሶዶ መናሪያ ወጣሁና በርጎ ያዝኩ። what happened to my family አልኩት። ምን ሆኖ ነው የተሰበሰበ? ብታይ ቁጫ ላይ ስትሄድ ጎሳ እንትን አለ አይደል? የኛ ጎሳ ነምበር 2ኛ ወር ምናምን ነው በብዛት የታሪኩን ዝም ብለህ ታየው ጎሳ አለ አይደል? አማዶ ቤት ምናምን ቆቃ ምናምን እየተባለ ታውቃለህ። ወደዚያ አለ አይደል? እዚህ እኛ ኮሚኒቲ ውስጥ የኛው በቁጥር በቃ 2ኛ የሚባለው 1ኛ የሚባለው እንትን ነው። ግን ሁሉም አንድ ሰፈር ተሰብስበው ነው ለካ።
እንዴ እኔ ከሶዶ 60 ኪሎ ሜትር ላይ እንዴት ቤት ይዤ ያድራለሁ? ይሁን ደውዬ ና የሚለኝ እንኳን ሰው የሌለበት ሊኖር ይገባ ነበር። በጣም በቃ እንትን አልኩኝ እና በቃ ይሄን ሲበርልኝ በቃ ላይ ይሄ ልክ አይደለም። እንግዲህ አራተኛው ምናምን ዓመት ይመስለኛል፣ አምስተኛ ዓመት አይመስለኝም ብቻ ይሄ በጣም ውስጥ እንትን ነበር። ከዛ ወንድሞችን ታላላቆችን ልክ ሳገኝ ከሰፈር እንዳታገቡ አልኳቸው። ከሰፈር እንዳታገቡ ውጡ፣ ካምባታ አድርጉ፣ ሀዲያ ግቡ ምናምን ነው ያልኳቸው። ውጡ እዛ ሰፈር ላይ በቃ ይበቃል ያለው። እኔ እንዴት ከሰላም በር ሶዶ ላይ ቤት ተከራይቼ አድራለሁ አልኩ። እና እንዳልኩ አሁን ብዙ እግዚአብሔር በትኗቸዋል ብዙዎቹንም። እኔ የሚገርም ኢትዮጵያን ነው የሰጠኝ በሚስቴ በኩል። የሚገርም መቀሌ ሰው አለ ዘመዶቿ መቀሌ ቢሄድ በሆነ ጊዜ ሀረር ሄድኩኝ ለኤክስተርናል ሊፈትን ኢንቫይት ተደርገ አሮማ ዩኒቨርሲቲ ሲሄድ ስንት ሰው አለ በሰደ ዛሬ እራተኛ ጋና ምናምን ኛ ጋና ይላል ሀረር ድሬ ልጅ ናት ልጅቷ። እሷ ያው ወደ ምስራቅ ኢትዮጵያ ነው ያደገችው። አሁን ወደ አዲስ አበባ ናቸው ግን ሀረር አለው። ድሬ ሄድኩኝ ለሆነ ስራ ለአንድ ወር ድሬ እጄ ቤተሰቦች አሉ። አንድ ወር ሙሉ አንድ ክፍል ተሰጥቶኝ ምናምን። ጅጅጋ ሲሄድ እንደዚህ ነው። ወደ አማራ ወደ ጎጃም ቢሄድ ስለዚህ ከመላው ኢትዮጵያ አዲስ አበባ ተው ሞልቷል። በቃ ኢትዮጵያ ነው የሰጠኝ የሚገርም እና ደስ የሚል በጣም በዛ መንገድ ነው ያገኘኋት ሚስት። በጣም የምትረዳ ሚስት። ልጆች ምናምን አፍርታችኋል? ልጆች እግዚአብሔር ይመስገን 4 ልጆች አሉን። 4 ልጆች አፍርተናልና ያው በእያንዳንዱ መንገድ ላይ ያው በጣም ታግዘኝ ሚስት ሰጥቶኛልና ትዳር ህይወቴ ነው የሚመስለው እንግዲህ ባጭሩ። ክቡራን ተመልካቾቻችን ከዶክተር ጌታሁን ኮይራ ከማህፀንና ጽንስ ስፔሻሊስቱ ጋር ያደረግነው ቆይታ ክፍል 1 እዚህ ጋር ተጠናቋል። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ያዕቆብ ጌጃ፣ ምስልና ድምፅ አቀናባሪው ጸጋው ጎፎ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ክፍል 1 አብቅቷል። ቀሪ ጋሞ ቴሌቪዥን ዝግጅቶች ይቀጥላሉ። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ጤና ይስጥልኝ።